Mbappe, Thuram, Mbappe! He is an awesome nature! ግሪክ የአውሮፓ ዋንጫን ስታነሳ በአይኔ አይቻለው። ሌስተር ሲቲ ደግሞ ወደ ፕሪሚየር ሊጉ ባደገበት ዓመት ዋንጫን ሲያነሳማ አይቻለው። በእግር ኳስ የትኛውም ነገር ነው የማይቻለው፣ ራሱ አይቻልም የሚባለው ነገር ብቻ። ይህ የአርሰናሉ ሌጀንድ ቴሪ ዳንኤል ሄነሪ ንግግር ነው። ከስካይ ስፖርት ጋር በነበረው ቆይታ እርሱ የዚያ ደማቅ ታሪክ ባለቤት ነውና እንደ ትዳሬ ነው የምወደው ለሚለው ክለቡ ስኬቴንን ማጀገኛ ቃል ቢናገርም የሚገርም አይደለም። ይህ ሌጀንድ ስፖርት ነው። አርሰናል ከሪያል ማድሪድ በአውሮፓ ቻምፒየንስ ሊግ ሊፋለሙ 2 ቀናት ብቻ ቀርተውታል። አስቀድሞ በምድብ ጨዋታዎች ድል ላይ የነበረው አርሰናል በጥሎ ማለፍ የሩብ ፍጻሜ ጨዋታዎችን ለማድረግ እጣ ፈንታው ማድሪድ ላይ ሲጥለው እነርሱ የ2005-2006 ላይ የታሪክ መልህቃቸውን ጥለው ረጅም ጦር ባይወጉበትም ያስፈራሩበታል እያሉ ይመስላሉ። የቻምፒየንስ ሊጉ ፍጻሜ ትኩረታችን ሆኖ ይዘልቃል። ገጹን ላይክ፣ ሼር፣ ሰብስክራይብ አድርጉ። ይህ ሌጀንድ ስፖርት ነው። እንቀጥላለን። Mbappe, Thuram, Mbappe! He is an awesome nature! የካቲት 21 2016 ላይ እንሄዳለን። ከዚያ ቀን በፊት ማድሪድ ይሉት የስፔን ኃያል የአውሮፓ ቻምፒየንስ ሊግ ንጉስ፣ አርሰናል ይሉት የወቅቱ የፕሪሚየር ሊጉ ባለዙፋን የአውሮፓ ቻምፒየንስ ሊግ ረሃብተኛ አይተዋወቁም። በመድረኩም ተገናኝተው አያውቁም። ለመጀመሪያ ጊዜ የተገናኙት ያኔ የካቲት 21 ቀን 2006 ዓመተ ምህረት ነው። በዚያን ወቅት የስፖርቱ ቤተሰብ አይሆንም አለ። ድል ለአርሰናል አይሆንም። ዚነዲን ዚዳን፣ ሮናልዶ፣ ሉዊስ ናዛሪዮ ዴሌማ፣ ሮቢኒዮን ራውለን፣ ሮቤርቶ ካርሎስን የያዘው የስፔኑ ቡድን እንዴት ይደፈራል ሲልም ጠየቀ። መልሱ በፍጹም አይሆንም የሚል ነበር። ወዲህ በአርሰናል ቤት ማቲ ፍላሚኒ፣ ኮሎ ቱሬ፣ ቴሪ ዳንኤል ሄነሪን ጨምሮ ቶማስ ሮስኪ የቡድኑ አባላት ነበሩ። የሩብ ፍጻሜ ደርሶ መልስ ፍልሚያው ተጀመረ። አርሰናል የመጀመሪያውን ጨዋታ በሜዳው አድርጎ አቻ ተለያየ። የማድሪድ ደጋፊዎች በአርሰናል ተጫዋቾች ላይ ዛቱባቸው። ሳንቲያጎ በርናባው ላይ እንገናኝ ሲሉ፣ አዎ እዚያ ስንገናኝ እናንተን ያድርገን አሉ። አርሰናል የአንድ ነጥብ አድቫንቴጅ ይዞ ወደ ቀጣዩ ሳምንት ወደ ስፔን ማድሪድ ከተማ መራ። ይህ ታሪካዊ ጨዋታ ሊደረግ ሰዓቱ ደርሶ መካሄድ ተጀመረ። አርሰናል ሪያል ማድሪድን 1-0 አሸንፎ ታሪክ ሰራ። የትኛውም የእንግሊዝ ክለብ ወደ ቤርናባው አምርቶ አድርጎት የማያውቀውን ገድል ፈጸመ። ቴሪ ዳንኤል ሄነሪ የዚያች ባለታሪክ ግብ ባለቤት ሲሆን ላለፉት 19 ዓመታት የአርሰናል የድል ምልክት ተደርጋም ትቆጠራለች። ቀሪ ሁሉ ታሪክ ሆኖ ነጎደ። እኛም ትተነው ወደ አዲሱ ፍልሚያ እንመለስ። አንድ ሀቅ ግን አለ። በእግር ኳስ የትኛው ነው የማይቻለው የሚለው በሄነሪ ሐሳብ ራሱ ቃሉ ብቻ ነው። Mbappe, Thuram, Mbappe! He is an awesome nature! አርሰናል በመጋቢት 30 ይህንን ማለት ከ2 ቀን በኋላ ወሳኙን መርሃ ግብር ያስተናግዳል። አስቀድሞ በቅድመ ጥሎ ማለፍ መርሃ ግብር የሆላንዱን ፒኤስቪ ኢንዶቨንን ቀለል ባለ መንገድ አሸንፎ ነው ወደ ሩብ ፍጻሜ ተቀላቀለው። በታሪካቸው 3 ጊዜ መገናኘት እድል ያላቸው ሪያል ማድሪድና አርሰናል የደርሶ መልስ ጨዋታዎችን ያደርጋሉ። ሪያል ማድሪድ አወዛጋቢ በሆነ መንገድ አትሌቲኮ ማድሪድን በመለያ ምት አሸንፎ ለሩብ ፍጻሜ ሲበቃ፣ አርሰናል በተቃራኒው በአሳማኝ ሁኔታ አሸንፎ ነው ለዚህ የበቃው። አትሌቲኮ ማድሪድ ፍትህ ተነጥቋል የተባለለት ለአርሰናል ትርጉም የለውም። ይህ ሁነት የመድረኩ ንጉስና ጃንደረባውን የሚያገናኝ ይሆናል። አርሰናል በታሪኩ የአውሮፓ ቻምፒየንስ ሊግ እንደ ጠፈር የራቀበት፣ ሪያል ማድሪድ ደግሞ 15 ጊዜ የመድረኩን ንግስና ኒሻን ያጠለቀ ለ16ኛው ክብር የሚፋለም ነው። ይህ ሁለት ተቃርኖ ውስጥ ያሉ ክለቦች የሚገናኙበት መርሃ ግብር ነው። አርሰናሎች ያንን የካቲት 21ን የ2006ቱን ገድል በትውስታ መልሰው መላልሰውም ያስታውሱታል። ቴሪ ዳንኤል ሄነሪ የሰራውን ገድል፣ ያኔ ጀብደኛው 82000 ደጋፊዎችን አንገት ያስደፋበት ምሽት፣ ያኔ መድፈኛው አፈሙዙን አስተካክሎ የተኮሰበት የጥይት አረር የከርካሲያስን መረፍ ሲደፍር፣ ያኔ የጋላክቲኮ ስብስብ ከስም በላይ ምንም ማድረግ እንዳይችል ያደረጉበት የአርሰን ቬንገርን ድንቅ ታክቲክ ያስታውሱታል። ዛሬ የሚኬል አርቴታው ቀማሪነትና በአዲሱ የአርሰናል ስብስብ ያ ተአምር እንዲደገም የመድፈኞቹ ደጋፊዎች በምኞትም በጸሎትም ህልማቸው ይህ ነው። እንዴት ይሆናል? ቀጥለን ንጽጽራዊ ጉዳዮችን እያነሳን መረጃዎችን እንመለከታለን። ይህ ሌጀንድ ስፖርት ነው። Mbappe, Thuram, Mbappe! He is an awesome
ሁለቱ ቡድኖች የተገናኙት 3 ጊዜ ነው። አንዴ በኤምሬትስ ካፕ፣ 2 ጊዜ ደግሞ በአውሮፓ ሻምፒየንስ ሊግ። አንድ ጊዜ አርሰናል ሲያሸንፍ ቀሪ ጨዋታው በአቻ ውጤት ተጠናቋል። በኤምሬትስ ካፕ ግን ድል ለስፔኑ ክለብ ሆኗል። አርሰናል አሁን ላይ በጉዳት እየታመሰ ሲሆን ተከላካዩ ጋብሪኤል ማጋሌሽ አለመኖሩ ክፍተቱ ትላንት አርሰናል ነጥብ ሲጥል በኤቨርተን ጨዋታ ላይ በጉልህ ተመልክተናል ማለት እንችላለን። በአርሰናል ቤት 6 ወሳኝ ተጫዋቾች ለረጅም ጊዜና ለአጭር ጊዜ ጉዳት ላይ ሲሆኑ ይህ ለማድሪዶች ፌሽታ፣ ለአርሰናሎች ደግሞ ራስ ምታት ነው። በእርግጥ በዚህ ሳምንት በተደረጉ የሀገራቸው ሊግ ጨዋታዎች ላይ ሁለቱም ክለቦች ድል ማድረግ አልቻሉም። ማድሪድ ሲሸነፍ አርሰናል አቻ ወጥቷል። ግን ውድድሩ ሌላ ፎርማት የሚከተል የሚሰጠው ሚዛንም ልኬቱም ሌላ ነውና የሁለቱ ክለቦች ጨዋታ ከዕለት ብቃት ተሻግሮ ከመሰረቱ ጥንካሬው የሚፈተሽበት መሆኑ ጨዋታው እንዲጠበቅ የሚያደርገው ሆኗል። ቴሪ ዳንኤል ሄነሪ እንደሚለውም አርሰናሎች አሁን ተስፋ በሌለው የፕሪሚየር ሊግ ዋንጫ ሳይሆን ቻምፒዮንስ ሊግ ላይ መሆን አለበት ብለዋል። እርግጥ ነው የአርኒ ስሎቱ ሊቨርፑል ዋንጫውን ለማንሳት አንደኛውን የዋንጫውን ጆሮ ጨብጦታል። ቀሪው እዳው ገብስ ነው ይመስላል። ለዚህ ደግሞ የራሱ የክለቡ ጥንካሬ ብቻ ሳይሆን የተከታዮቹ ድክመት እንዳለበትም ግልጽ ነው። አንዳንዶቹ የዝሆንና የትንኝ ፍልሚያ ብለው ይጠሩታል። ይህ ፍጹም ስህተት ነው ይላል ቴሪ ዳንኤል ሄነሪ። በዚህ አስደማሚ ምሽት እኛን ማንም አልጠበቀንም፣ ግን ተግብረን እናሳያለን። አርሰናሎች የስነ ልቦና ጥንካሬ ላይ መስራት ይኖርባቸዋል ሲልም ተናግሯል። የማድሪድ የተከላካይ መስመር ክፍተት በሚገባ ማጤን ሌላኛው ለአርሰናሎች የተለገሰ ምክረ ሀሳብ ነው። በማድሪድ ቤት የትኛውም ክለብ ግብ የሚያስቆጥርበት ቡድን እየሆነ ነው። የማርሴሎና የሰርጂዮ ራሞስ ጥምረት ከከሸፈ በኋላ በማድሪድ ቤት ያለው የተከላካይ መስመር ጥያቄ የሚነሳበት ሆኖ ዋላ ደር ብሏል። በሌላ በኩል የአርሰናል ስኳድ በጉዳት መታመሱን ተከትሎ የሪያል ማድሪድ አጥቂ መስመር ተጫዋቾች እንደፈለጉ እንዲፈነጩ እድል ይፈጥራል ነው እየተባለም የሚገኘው። ጁድ ቤሊንግሃም፣ ቪኒ ጁኒየር፣ ሮድሪጎና ክሊያን ባፔ የያዘው ስብስብ ግቦችን ገና በጠዋቱ ሊያስተናግድ ይችላል የሚል ግምት አለ። የአርሰናሉ ግብ ጠባቂ ዴቪድ ራያ ወጥ የሆነ አቋም ማሳየት እየተሳነው መምጣቱ ሌላው ሲሳይ ነው ይባላል ለሪያል ማድሪድ። ትላንት በነበረው የፕሪሚየር ሊጉ መርሃ ግብር ላይ የፍጹም ቅጣት ምት ከመመታቱ በፊት ያሳየው የወረደ ብቃት በተጫዋቹ ላይ ትችት እንዲበረታበትም አድርጓል። እንዲያውም አርሰናል ሁዋን ጋርሲያን ከስፔን ማምጣት እንዳለበትም ደጋፊዎቹ በይፋ መጠየቅ ጀምረዋል። የማክሰኞ ጨዋታ በኤምሬትስ ስቴዲየም እንደመደረጉ መጠን ወደ ቤርናባው ሲሄዱ አድቫንቴጅ ይዞ ለማምራት የምሽቱ ጨዋታ ለአርሰናል ትልቅ ትርጉም ያለው መርሃ ግብር ነው። በዓለም ከፍተኛ ደጋፊ ካሏቸው ክለቦች መካከል የሆኑት አርሰናልና ማድሪድ እርስ በርስ በመገናኘት ታሪካቸው የዛን ያክል የበረከተ ታሪክ ባይኖራቸውም ታሪክ ነውና አርሰናል የበላይነት አለው። ይህ ለብዙዎች አዲስ ከመሆኑም በላይ ለምን ብሎ ጥያቄን የሚፈጥርም ይሆናል። ያኔ በጋላክቲኮ አይበገሬ ስብስብ ኢከር ካሲያስ፣ ሮቤርቶ ካርሎስ፣ ወጣቱ ሰርጂዮ ራሞስ፣ ዴቪድ ቤካም፣ ዚኔዲን ዚዳን፣ ሮቢኒዮ፣ ሮናልዶና ጉቴ የቡድኑ ስብስብ ሆነው ተሸነፈ። አሸናፊው አርሰናል ኢማኑኤል ቦይ፣ ኮሎ ቱሬ፣ ፊሊፔ ሴንድሮስ፣ ማቲው ፊላሚኒ፣ ቶማስ ሮስኪ፣ ማኑኤል አልሙኒያ፣ ሴስ ፋብሪጋስ እና ቴሪ ዳንኤል ሄነሪ የቡድኑ አባል ነበሩ። እናም የማይበገር የሚመስለው የጋላክቲኮ ስብስብ ከሩብ ፍጻሜ እንዲሰናበትም አደረገው። በዚህ የታሪክ ትውስታ ውስጥ ሆኖ የፊታችን ማክሰኞ ከምሽቱ 5 ሰዓት አይኖች ሁሉ ወደ ሰሜን ለንደን ፍላይምሬትስ ያመራሉ። ይህ ሌጀንድ ስፖርት ነው። ይህንን ገጽ ላይክ፣ ሼር፣ ሰብስክራይብ በማድረግ እንደዚህ አይነት የተለያዩ ታሪካዊና ወቅታዊ መረጃዎች ይድረሷቸው። ቸር ቆዩልን።